ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን የሳምንታዊ ልዩ ወጣቶች እንግዳ ሰዓታችን ነው። እኔ ፕሮግራም አዘጋጅና አቅራቢ ሶስና ያሱ ነኝ። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። የዛሬ እንግዳዬ ወንድም ቶማስ ገርቢ ነው። የክራይስት ዘ ሰን ኦፍ ጋድ ቸርች መስራች ነው። ቶማስ እንኳን ደህና መጣ። እንኳን ደህና ቆየሽ። ስለ ራስህ ስለ አገልግሎት ለተመልካቾቻችን አስተዋውቅልንና ወደ ቆይታችን እናልፋለን። ስሜ ቶማስ ገርቢ ይባላል። የምኖረው ጅማ ከተማ ነው። የክራይስት ዘ ሰን ኦፍ ጋድ ቤተክርስቲያን ዋና መሪ ነኝ። በዛ የጌታን ስራ እሰራለሁ። ከዛ በተጨማሪ ደግሞ በጅማ ዩኒቨርሲቲ የመጨረሻ ዓመት የሶሻል አንትሮፖሎጂ የፒኤችዲ ተማሪ ነኝ ማለት ነው። ስለዚህ ዲፌንስ ነው የቀረ ፒኤችዲ? አዎ ኦልሞስት ከ4-5 ወር በኋላ ዲፌንድ አድርጌ እጨርሳለሁ ማለት ነው። እግዚአብሔር እንግዲህ እንደሚረዳ ተስፋ አደርጋለሁ። እግዚአብሔር ካንተ ጋር ይሁን። ቆንጆ ቆይታ እንደምናደርግ አስባለሁኝ። ቶማስ ጥሪያችንን አክብረህ እዚህ ድረስ ስለመጣ በጄኤምኤም ቴሌቪዥን ስም አመሰግናለሁ። ወደ ቆይታችን ስናልፍ እንግዲህ ዶክተር ቶማስ የክራይስት ዘ ሰን ኦፍ ጋድ ቸርች በጅማ ከተማ መስራች ነው። ራዕይዋን እንዴት ተቀበልክ? እንዲሁም ደግሞ ስለ ቤተክርስቲያኗ አመሰራረት፣ አሁን ደግሞ ቤተክርስቲያኗ ስለምታደርጋቸው አገልግሎቶች እስኪ ባጭሩ ንገረን። የቤተክርስቲያኑን ራዕይ እንዴት ተቀበልከው የሚለው ያው እኔ ባክግራውንዴ ከክርስቲያን ፋሚሊ ነው። እዛ ውስጥ ነው ያደግኩት። ከዛ በኋላ በሃይ ስኩልም በዩኒቨርሲቲም ቆይታዬ ይሄኛው ቤተክርስቲያን ከመመስረቱ በፊት በጅማ አማኑኤል ቤተክርስቲያን በዛ አገለግል ነበረ እና ኦልሞስት ፉል ታይም ሰጥቼ በመጋቢነት በዛ አጥቢያ ላይ ኦልሞስት ላለፉት 7 ዓመታት አካባቢ በዛ ቆይቻለሁ ማለት ነው። ልክ የዛ ቆይታዬን ስጨርስ ያው በቀጥታ ወደ አዲስ አበባ ለተወሰነ ጊዜ ሙቭ አድርጌ ነበረ እና ወደዚህ ሙቭ አድርጌ የተወሰነ የራሴን ነገሮች ማድረግ ስጀምር ለኔ በሚገባኝ መንገድ ዳግም ወደ ጅማ ከተማ መመለስ እንዳለብኝ፣ በዛ ቤተክርስቲያን መተከል እንዳለበት እና እግዚአብሔር ሊሰራ የፈለገው ስራ እንዳለ ስለተረዳሁኝ በቀጥታ ወደ ጅማ ነው የተመለስኩት ማለት ነው። ይሄ ማለት የዛሬ 8 ዓመት አካባቢ ማለት ነው። ስለዚህ ያንን ቪዥን ራዕይ ከእግዚአብሔር ተቀብዬ ያቺ ቤተክርስቲያን ያው ተተከለች ማለት ነው። በዛ መንገድ ነው የቤተክርስቲያን ተከላ ስራው የተከናወነው። እንግዲህ በአሁኑ ሰዓት በርካታ አባላቶች አሉ። ቤተክርስቲያናችን ደቀ መዝሙር በማድረግ የገሃነም ደጆችን በማፍረስ ልዩ ልዩ ስልጠናዎችን በመስጠት በማስጠመቅ በልዩ ልዩ አቅጣጫዎች ራሷን በየጊዜው እያሰፋች እየሄደች ያለች ቤተክርስቲያን ናት። ከኔ ጋር አብረው የሚያገለግሉ መጋቢዎች አሉ። ወደ 6 የሚጠጉ የሙሉ ጊዜ አገልጋዮች በዛች ቤተክርስቲያን ውስጥ አሉ። ያው መልካም ጥሩ ጊዜ እያሳለፍን እስካሁን ቆይተናል ማለት ነው እና በአጠቃላይ አመሰራረቱ ይሄን ይመስላል። መልካም። እንግዲህ አንተ እንደነገርከኝ የፒኤችዲ ተማሪም ነህ፣ ከጎንም ደግሞ ታገለግላለህ። በዩኒቨርሲቲም የማስተማር ሀሳብ እንዳለህም ነግረኸኛል። አገልግሎትንና ስራን ትምህርት እንዴት ማስኬድ ይቻላል? ምክንያቱም ብዙ ቦታ ስለማይ ነው። ያው ብዙ ጊዜ ለአገልግሎት ሰዎች ሲጠሩ መስራት እንደሌለባቸው ብዙ ጊዜ የሚታሰብ አይነት አስተሳሰብ አለ እና ራስንም ሰፖርት ከማድረግ አንጻር እንደ ወጣት ደግሞ የሚጠበቅብንን ለእግዚአብሔር መንግስትም እንዲሁም ደግሞ ለተወለድንባት ምድርም ከማበርከት አንጻር ሁለቱ እንዴት መታየት አለበት ትላለህ? ታንክ ዩ። እኔ ከልጅነቴ ጀምሮ ትምህርት ወዳለሁ እና ፋይናሊ ወደዚህ ውሳኔ የመጣሁት የጥሪ ጉዳይ ይመስለኛል። አንዳንድ ጊዜ ኦፖርቹኒቲዎችን ከማጣት ወይም ደግሞ የጀመርናቸው ትምህርቶች ካለመሳካት
የተነሳ ወደ አገልግሎት ይገባል የሚል አመለካከት ያላቸው ሰዎች አሉ። እኔ ከእንደሱ አይነት ወገን አይደለሁኝም። ጥሩ የሃይ ስኩል ቆይታ ነበረኝ። ያንን የሃይ ስኩል ቆይታ ከጨረስኩኝ በኋላ የመጀመሪያ ዲግሪን አግሪካልቸራል ኢኮኖሚክስ ላይ ነው ያጠናሁት ጅማ ዩኒቨርሲቲ። ከዛ እንደገና ሁለተኛ ዲግሪን ቢዝነስ አድሚኒስትሬሽን አጠናሁኝ። ያንን አጥንቼ ነው እንግዲህ ያው የእግዚአብሔር ጥሪ በርትቶ መጥቶ ስለነበረ ወደ ሙሉ ጊዜ አገልግሎት የገባሁት ማለት ነው። እየተማርኩኝ ተጨማሪ በቲዮሎጂ እና በሶሻል አንትሮፖሎጂ የማስተርስ ዲግሪን ሰርቻለሁ ማለት ነው። ከዛ አሁን ፋይናሊ የፒኤችዲ ዲግሪን ለማግኘት ኦልሞስት አሁን የአራተኛ ዓመት የመጨረሻ ዓመት ተማሪ ነኝ። ዲፌንስ ነው የምጠብቀው። በዛ ያንን አደርጋለሁ። እንግዲህ ይሄ እኔ ካለኝ ተልእኮና ራዕይ አንጻር አንደኛ ራሴን ማብቃት አለብኝ ብዬ አስባለሁ። ወደፊት ልሰራቸው ከምፈልጋቸው ልመራቸው ከምፈልጋቸው ኢንስቲትዩሽኖች አንጻር መጀመሪያ ራሴ ላይ መስራት አለብኝ የሚል ጥብቅ የሆነ እምነት አለኝ። ለዛ ደግሞ በተለያዩ አቅጣጫዎች ራሴን ማብቃት አለብኝ ብዬ አስባለሁ። የሙሉ ጊዜ አገልግሎት ወይም አገልጋይ መሆን ከመማር ይከለክላል የሚል እምነት የለኝም። ምክንያቱም የተሰጠን 24 ሰዓት ነው። በዚህ 24 ሰዓት ሙሉ እንጸልያለን የሚል አመለካከት የለኝም። 24 ሰዓቱን ሙሉ እንሰብካለን የሚል አመለካከት የለኝም። ለጸሎትም የራሱ ጊዜ ያለው፣ ለመስበክም ለማስተማር እግዚአብሔርን ስራ ለመስራት የራሱ ጊዜ እንዳለው ሁሉ ለመማርም ደግሞ ራሱን የቻለ ጊዜ ያለው ብዬ አስባለሁ እና ራሳችንን ጊዜያችንን በደንብ አድርገን ዲሲፕሊን ማድረግ ከቻልን አንደኛ መድረስ የምንፈልገው ቦታ ላይ መድረስ እንችላለን። ሁለተኛ አገልግሎት በሚል ሽፋን እነዚህን የመሳሰሉ እድሎች ደግሞ ሚስ ማድረግ የለብንም ብዬ አስባለሁ። ከዛ በተጨማሪ የምናገለግላቸው ሰዎች በራሳቸው በብዙ አቅጣጫ ከኛ የተሻሉ ሰዎች እኛ ጉባኤ ውስጥ ይኖራሉ የሚል እምነት አለኝ እንዳጠቃላይ። ስለዚህ እነዛን ሰዎች ለመድረስ የነዛን ሰዎች ጥያቄዎች ለማለፍ በቂ የሆነ ዝግጅት ያስፈልጋል እና ብዙ ጊዜ በዊሽ ላይሆን ይችላል። አንዳንድ የምናስባቸው ነገሮች በምኞት ብቻ የምናከናውናቸው ሳይሆኑ ዋጋ በመክፈል ብዙ በመስራት ከጊዜዎቻችን ቆጥበን ገንዘባችንንም ጭምር ኢንቨስት አድርገን ማድረግ ያለብንን ነገር ልናደርግ ይገባል እና ያልተዘጋጀ አገልጋይ እንግዲህ ቀጣዩን ጊዜ ላይ በደንብ ፌስ አድርጎ ምድሪቷ ያለባትን ተግዳሮት፣ ቤተክርስቲያን የሚገጥማትን ተግዳሮት በአሸናፊነት ይወጣል የሚል እምነት የለኝም። ስለዚህ እነዚህ ነገሮች ሁሉ በደንብ በአሸናፊነት ለመወጣት እነዚህን ጉዳዮች አስታርቆ መሄዱ በጣም አስፈላጊ ይመስለኛልና ይሄ ነው ያለኝ ሀሳብ። ትክክል ነህ ቶማስ። እኔ ብዙ ጊዜ ይሄን ነገር ስለማስተውል ነው በአገልግሎት ዙሪያ ሙሉ ጊዜ እግዚአብሔር ለይቷቸው ለአገልግሎት የጠራቸው ሰዎች አሉ። ግን ከዛ ውጪ ግን በአገልግሎት ሽፋን ብዙ ሰዎች ቤተሰባቸውን ማስተዳደር እስኪያቅታቸው ድረስ ሲቸገሩና ሌላ ፈተና ውስጥ ሲገቡ እንመለከታለን እና ከዛ አንጻር ጥሩ ሀሳብ ነው ያነሳኸው ለማለት ነው። እንግዲህ አሁን በዚህ ጊዜ ባለራዕይ የሚለው ቃል በጣም በተለምዶ ይነሳል ከቤተክርስቲያን አመሰራረት ጋርና ባለራዕይ ባለአደራ ማለት ነው ወይስ ባለራዕይ ሌላ ትርጉም አለው? ጥሩ ጥያቄ ነው። እንግዲህ አንዳንድ ጊዜ ሰዎች ለሚጠቀሟቸው ቃላቶች በእውቀትም ያለ እውቀትም ቃላቶቹን ሊጠቀሙ ይችላሉ ብዬ አስባለሁ። ለምሳሌ ባለራዕይ ማለት ምንድነው የሚለውን በትክክል ሐሳቡ ገብቶት ዲፋይን የሚያደርግ ሰው ጥቂት ነው ብዬ አስባለሁ። እንደኔ የቤተክርስቲያን መሪ በተለይም አሁን የቤተክርስቲያን ተከላዎች በብዙ አቅጣጫ እየበዙ ነው ያለውና ባለራዕይ ከሚለው ስያሜ ይልቅ ባላደራ የሚለውን ስያሜ እመርጣለሁኝ። ይሄ ምክንያቱ ለምንድነው? ባላደራ የሚለው ቃል ያለንበትን ሁኔታ በትክክል መድረስ ይችላል። ምክንያቱም ባላደራ ማለት
የእርሱ ባልሆነ ወይም የሌላ አካል የሆነን ህዝብ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሐሳብ ሊሆን ይችላል፣ ትርፋማ በሆነ መንገድ ማስተዳደር እንዲችል የተሾመ ማለት ነው ባላደራ የሚለውና በዚህ በባላደራነት ስር አንድ 3 ጥሩ ፖይንቶች አሉ። የመጀመሪያው የባለቤትነት ወይም ኦነርሺፕ የሚል ሐሳብ አለው እና ኦነርሺፑ ማን ነው ወይም ባለቤትነቱ የማን ነው የሚለው ጥያቄ ስናነሳ እግዚአብሔር የባለቤትነቱን ድርሻ ይወስዳል። ይሄ ማለት ቅድም እንደነገርኩሽ ባላደራ ማለት የእርሱ ባልሆነ የሌላ አካል በሆነ ህዝብ፣ ገንዘብ፣ ሐሳብ ሊሆን ይችላል የተሾመ ነው። ስለዚህ የዚህ ህዝብ፣ የዚህ ገንዘብ፣ የዚህ ሐሳብ ባለቤት ማን ነው የሚለውን ነገር ስንጠይቅ በቀጥታ ፖይንት የምናደርገው እግዚአብሔርን ነው እና ይህም ደግሞ መጽሐፍ ቅዱስ ድጋፍ ይሰጠናል ብዬ አስባለሁ። ሐዋርያት ሥራ ምዕራፍ 20 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል እና የእግዚአብሔር ቤተክርስቲያን የሚለው ቤተክርስቲያን በትክክል ባለቤት እንዳላት ያሳያል። የማቴዎስ ወንጌል ምዕራፍ 16ንም እንደዛው 13 አካባቢ ስታይ ጌታ ኢየሱስ ለደቀ መዛሙርቶቹ ያቀረበው ጥያቄ አለ። ሰዎች የሰው ልጅ ማን ይሉታል የሚል ጥያቄ አለ እና መጨረሻ ላይ ጴጥሮስ በደረሰበት መገለጥ ያንን ጥያቄ መልሶ አይ አንተ የሕያው የእግዚአብሔር ልጅ ነህ ክርስቶስ ነህ ሲለው አዎ ይህን ስጋና ደም አልገለጠልህም፣ ስለዚህ በዚች አለት ላይ ቤተክርስቲያኔን እሰራለሁ እና ቤተክርስቲያኔ የሚለው ሐሳብ እንደዚሁ ባለቤት እንዳለው ያሳያል ማለት ነው እና በባላደራነት ውስጥ የመጀመሪያው የምናሰምርበት ጉዳይ የኦነርሺፕ ጉዳይ ነው እና ባለቤቱ እግዚአብሔር መሆኑን ነው የምናየው። ሁለተኛው አደራ ደግሞ የተሰጡን ነገሮች አሉ። ያንን በደንብ አድርገን ሁልጊዜ ልናሰምርበት ልናየው ይገባናል እና አደራ ከተሰጡን ነገሮች መካከል ህዝቡ አደራ ተሰጥቶናል። ንጹህ ወንጌል እንድንሰብክ አደራ ተሰጥቶናል። ገንዘቡ ምንጩ ምንም ይሁን በቤተክርስቲያን ውስጥ አስራት መባ ምንም ይሁን ያንን ገንዘብ የኛ ሳይሆን ባደራ ያንን ነገር እንድናስተዳድረው በንጽህና እንድናስተዳድረው እነዚህ ጉዳዮች አደራ ተሰጥተውናል። ጊዜ አደራ ተሰጥቶናል። ሰውነታችን አደራ ተሰጥቶናል እና በባላደራነት ስር ሁለተኛ የምታየው ወሳኝ ነገር የተሰጠኝ አደራ ምንድን ነው የሚለውን ሐሳብ ነው። ሶስተኛው አካውንታቢሊቲ ነው። አደራ ሰጪው በመጨረሻ ጊዜ ሊጠይቀን የሚችለው ጉዳዮች ይኖራል። ስለዚህ ቅድም የመጀመሪያው ባላደራ የሚለውን ዲፋይን እንዳደረግኩልሽ ትርፋማ በሆነ መንገድ እንድናስተዳድር ነው የተሾም ነው። ስለዚህ አንድ መክሊት ያለው ሁለት ያለው 4 እንዲያደርግ ትርፋማ እንዲያደርግ ነው በዛ ቦታ ላይ የተጠራ ነው እና በመጨረሻው ሰዓት ላይ ልንጠየቅ የምንችልባቸው ብዙ ጉዳዮች ይኖራሉ ብዬ አስባለሁ። ምክንያቱም የእረኛው አለቃ በሚገለጥበት ጊዜ ለሁላችን ዋጋን ይሰጠናል እና ያንን ዋጋ የምንቀበለው እነዚህ ተጠያቂነቶች በደንብ በጉልህ ጥያቄ ውስጥ የሚገቡ ይሆናሉ። ስለዚህ እኔ ባለራዕይ ከሚለው ይልቅ ባላደራ የሚለው ቃል በብዙ ትርጓሜ ይሰጠኛል እና ያንን ፕሪፈር አደርጋለሁ። ቴንክ ዩ። አሁን ደግሞ ቤተክርስቲያንን በጣም አፌክት እያደረገ ስለመጣ ጊዜያዊ ችግር ናንሳ። ፖስት ሞደርኒዝም ወይም ደግሞ ድህረ ዘመናዊነት የተባለው ነገር ከግሎባላይዜሽንም ጋር የመጣ ነገር ነው። ከአገራችንም አልፎ ቤተክርስቲያንን በጣም አፌክት እያደረገ ነው እና በምን መልኩ ይህ ነገር ቤተክርስቲያንን አፌክት እያደረገ ነው? ወጣቶችስ ከዚህ ነገር እንዴት ዋች አውት ማድረግ ራሳቸውንስ መጠበቅ ይችላሉ ሚለውን ብናነሳ። ጥሩ ጥያቄ ነው። ድህረ ዘመናዊነት ወይም ፖስት ሞደርኒዝም ብለን የምንጠራው ሐሳብ እንግዲህ መነሻ ወይም ጀማሪዎቹ የዚህ ፍልስፍና አቀንቃኞች በውል ገሌ ጀመረው ባንልም ምናልባት በ20ኛው ክፍለ ዘመን አካባቢ ላይ ፈረንሳይ ውስጥ የተነሱ ፊሎሶፈሮች እንደነ ፎካልት፣ ዴሪዳ ተብለው የሚጠሩ የታወቁ ፈላስፎች ሞደርኒዝምን ለመቃረን ፖስት የሚል ስያሜ ሰጥተውት
የመጣ አዲስ እሳቤ ነው እና ይሄ ድህረ ዘመናዊነት በመጀመሪያ የሚጠይቀው ጥያቄ አለ። እኛ ማንን የሚል ጥያቄ ያነሳል እና እኛ ማንን የሚለውን ጥያቄ ያነሳና ጥያቄውንም ራሱ ነው የሚመልሰው። እኛ ራስ ገዞች ነን፣ ሆሞ ኦቶኖመስ ነን የሚል ምላሽ ይሰጥና ይሄ ማለት እኛን ሊገዛን ሊያስተዳድረን በእኛ ላይ የበላይ ሊሆን የሚችል ምንም አይነት አካል የለም የሚል አይነት ከባድ የሆነ መፈክርን ይዞ የሚንቀሳቀስ ነው። እንግዲህ የዚህ ፖስት ሞደርኒዝም የራሱ መገለጫዎች አሉት። የመጀመሪያው መገለጫው አንጻራዊነት ነው። አንጻራዊነት ብለን የምንጠራው there is no absolute truth ብለው ነው የሚያምኑት። ምንም አይነት ፍጹም የሆነ እውነት የለም፣ እውነት በራሷ አንጻራዊ ናት የሚል እሳቤ ያላቸው። ይሄ ማለት ከጋብቻ አንጻር ሊሆን ይችላል። ለምሳሌ መጽሐፍ ወንድ ከሴት ጋር እንዲጋባ ነው የሚመክረን። በእነሱ እይታ ግን ይሄ አንጻራዊ ነው የሚል እሳቤ ያለው እና ወንድ ከሴት ጋር መጋባቱ እውነታው ላንተ እንጂ ለኔ አይደለም የሚል አይነት አደገኛ አመለካከት አለው። ከብዙ ነገሮች አንጻር መጽሐፍ ቅዱስ የሰው ልጅ እንዲተዳደርባቸው ካስቀመጣቸው በጣም ቤዚክ የሚባሉ ፋውንዴሽኖችን በደንብ ጠርጎ የሚያነሳ አደገኛ አስተሳሰብ ነው። ስለዚህ እውነትን በአንጻራዊነት ነው የሚለኩት። ለኔ እውነት የሆነ ነገር ላንቺ እውነት አይደለም የሚል አይነት አስተሳሰብ አለ። ይሄ ቀስ በቀስ በወጣቱ እየተጋባ በቤተክርስቲያን ሾልኮ እየገባ ያሉ ጉዳዮች አሉ። በተለይ ከተመሳሳይ ጾታ ጋብቻ አንጻር የተወለድኩት ወንድ እንድወድ ነው፣ የተወለድኩት ሴቷም ሴት እንድወድ ነው እና ይሄ መጽሐፍ እውነቱ የሚሰራው ላንተ እንጂ ለኔ አይደለም የሚል አይነት አመለካከት ቀስ በቀስ እየገባ ያለ አደገኛ አስተሳሰብ ነው። ሁለተኛው የፖስት ሞደርኒዝም መገለጫው ማዕከለቢስነት ነው። ማዕከለቢስነት ማለት ነው ይሄው አስተሳሰብ የሰው ማዕከል የዓለም ማዕከል ምንድነው የሚል ጥያቄ ያነሳና የሰውም የዓለምን ማዕከል እኛ ራሳችን ነን የሚል አይነት ከባድ አስተሳሰብ ያመጣል። ይሄ የእግዚአብሔርንም የመጽሐፍ ቅዱስንም የቤተ ክርስቲያንንም ስልጣን የሚሽር አደገኛ አመለካከት ነው እና በዚህ ውስጥ ስለ ሃይማኖት የባህል እሴቶችን የመሻር ሃይማኖቶችን የመሻር ያደግንባቸው መልካም እሴቶች ባዶ የማድረግ ኃይል አለው። ከሁሉ በላይ በእነዚህ ፍልስፍና ውስጥ ሃይማኖት በራሱ እንደ ኦፒየም ነው ብለው ያስባሉ። ሃይማኖት እንደ አደንዛዥ እጽ ነው። የቤተ ክርስቲያን መሪዎች ምዕመኖቻቸውን በቀላሉ ለመግዛት ለማስተዳደር ይሄንን አድርግ ያንን አታድርግ በሚል ህግ ጠፍረው የሚያስኬዷቸው እንጂ በራሱ መጽሐፍ ቅዱስም ቤተ ክርስቲያንም እግዚአብሔርም ተጨባጭ ለውጥ በዓለም ላይ ሊያመጡ አይችሉም። በራሱ ሃይማኖት በራሱ እንደ አንቲፔን ነው። በተወሰነ መንገድ ህመምህን ያስታግስልሃል። ከዛ በተጨማሪ ምናባዊ ደስታን ይሰጣል እና ያንን ምናባዊ ደስታ ካገኘ በኋላ በዓለም ላይ ያለውን ነገር በቀላሉ ታግለህ እንዳታገኘው ያደርጋል የሚል ከባድ አመለካከት አለው። የመጨረሻው ሶስተኛው የነዚህ ሰዎች አመለካከት አምላከ ቢስነት ነው እና የአምላክን ድርሻ የሚሽር አይነት ሐሳብ አለው። እንግዲህ ፖስት ሞደርኒዝም በዚህ መንገድ በወጣቱም እንደ ሀገርም እንደ ቤተክርስቲያንም አሁን በገለጥኩት ደረጃ ራሱን ግልጽ አድርጎ ባይመጣም መሰረቶቹ የተወሰኑ አንዳንድ ሲምፕተሞችን በደንብ አድርገሽ ማየት መመልከት ትችያለሽ። መትረፊያችን ምንድነው የሚለውን ሐሳብ ስናነሳ ምናልባት መጽሐፍ ቅዱሳዊ መሰረቶች ወሳኝ ይሆናሉ። ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጳውሎስ በመጨረሻ ሰዓት ለመጨረሻው የሞት ፍርድ በሮም እስር ቤት ውስጥ ሆኖ በእምነት ለወለደው ለጢሞቴዎስ የመከረው ምክር ነበርና
ያ ምክር በጣም ወሳኝ የሆነ ነገር መክሮታል እና ያ ምክር ዛሬም ይህንን ፖስት ሞደርኒዝም ድህረ ዘመናዊነት ብለን የምንለውን አስተሳሰብ ለመጋፈጥ ወሳኝ መልእክት ይመስለኛል እና በሕያዋንና በሙታን ሊፈርድ ባለው በእግዚአብሔር ፊት በክርስቶስ ኢየሱስ ፊት በእነዚህ ሁሉ ፊት እመክርሃለሁ ካለው በኋላ 4-5 አይነት ምክሮች ይመክረዋል። ቃሉን ስበክ፣ መከራን ተቀበል፣ የወንጌል ስራን ስራህ አድርገው፣ እየተቸህ እየዘለፍክ አስተምር፣ ገስጽ የሚል አይነት በጣም ቤዚክ የሆነ ትምህርቶችን ይነግረዋል እና ማምለጫችን መትረፊያችን እሱ ነው የሚል አመለካከት አለኝ እና ከዚህ አንፃር ዘመናዊነት እናየዋለሁ። ጥሩ ሀሳብ ነው ያነሳኸው ዶክተር። እንግዲህ ቆይታችንን ወደ ማጠቃለል እየደረስን ነው። እስኪ ለመጨረሻ እንግዲህ ድል ብሰጥህና የወጣቶች ፕሮግራም እንደመሆኑ መጠን ወጣቶች አንደኛ እንዴት ራሳቸውን ማብቃት ይገባቸዋል ትላለህ? ሁለተኛ ደግሞ ለወጣቶች ለክርስቲያን ወጣቶች ማስተላለፍ የምትፈልገው መልእክት ካለ የመጨረሻ ድል ልስጥህ። ወጣቶች ራሳቸውን ሊያበቁ ይችላሉ ብዬ ማስበው አንዳንድ እነዚህ ብሩታል ኩዌሽን የምንላቸው ጨከን ያሉ ጥያቄዎች፣ ጠንከር ያሉ ጥያቄዎችን ራሳቸውን ከመጠየቅ መጀመር አለባቸው ብዬ አስባለሁ እና ሰው ስኬታማ የሚሆነውም መውጫ መንገድም መትረፊያም የሚያገኘው እነዚህን ጥያቄዎች ሲጠይቅ ነው እና እነዚህ ጥያቄዎች ምንድናቸው? ለምን ተወለድኩኝ? ወይም የተወለድኩለት ዓላማ ምንድነው? የምኖርለት ዓላማ ምንድነው? የምሞትለት ዓላማ ምንድነው? የሚሉ ቀለል ያሉ ግን ጠንካራ ምላሽ የሚጠይቁ እነዚህን ጥያቄዎች ራስን በመጋፈጥ ነው ብዬ አስባለሁ እና እነዚህ የስኬታቸውን ቁልፍ መልሱ ከተገኘ ያገኙታል የሚል እምነት አለኝ። ሰው የተወለደለትን የሚኖርለትን የሚሞትለትን ዓላማ ካወቀ ስኬታማ ነው። ሌሎች ነገሮች ከዛ በኋላ ትርፍ ይመስሉኛል ማለት ነው። ጌታ ኢየሱስ ዮሐንስ 17 ላይ እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር እንዳከበርኩ እንዲሁ አንተ ደግሞ በአንተ ዘንድ ባለው ክብር አክብረኝ የሚል ነገር ያነሳል እና የተሰጠንም እድሜ ውስን ነው። በዚህ እድሜ ውስጥ ሁሉንም በተኖች ነካክተን አይሆንም። ግን እኔ ፐርሰናሊ የተወለድኩለት የምኖርለት የምሞትለት ዓላማ ምንድን ነው የሚለውን ነገር ማሰብ ከቻልኩኝ በደንብ በዓላማ ኖሬ ስኬታማ መሆን እችላለሁ ብዬ አስባለሁ እና ወጣቶች ይህንን ቢያስቡ። ሁለተኛው ሜንተር ቢኖረን አባት ወይ መንፈሳዊ አባት የምንለው ነገር ወሳኝ ይመስለኛል። ምክንያቱም ሜንተርሺፕ ላይ አሁን ያለው አስተሳሰብ ትክክል ስላልሆነ ምናልባት ከቤተ ክርስቲያን ሹመት ጋር በተያያዘ ለአንድ ቀን ጋብዘን ዘይት ያፈሰሱብን ሰዎች አባት የሚል ስያሜ እንሰጣቸዋለን። ከዛ በኋላ የተወደቅን የተነሳን ምን ስህተት ስንሰራ አረሙን የሚሉ ጉዳዮች ግምት ውስጥ አይገቡም። ስለዚህ እንደገና መለስ ብለን ዞር ብለን በድፍረት እኛን ሊመክሩ ሊገስጹ፣ ስናጠፋ ሊመልሱን፣ ጎበዝ ስንሆን ኢንከሬጅ ሊያደርጉን ለሚችሉ ከኛ ለተሻሉና እኛም ማብቃት ለሚችሉ ሰዎች ራሳችንን አሳልፈን መስጠት አለብን የሚል እምነት አስተሳሰብ አለኝ። አመሰግናለሁ ዶክተር። ክራይስት ዘ ሰን ኦፍ ጋድ ቸርችን ከጥቂት ዓመታት በኋላ የትንጠብቃት እንደ ዓላማ ይዛችሁ እየሰራችሁበት ያለው ጉዳይ ምንድነው በሚለው ፕሮግራማችንን እናጠቃል። በጣም አመሰግናለሁ። እንግዲህ ቤተክርስቲያናችን ክራይስት ዘ ሰን ኦፍ ጋድ ጅማሬዋ ጅማ ላይ ይሁን እንጂ በዓለም ሁሉ ላይ ተተክላ እናያታለን የሚል ትልቅ እምነት አለኝ። እንግዲህ ትልቁ ዋናው ዓላማችን ለክርስቶስ ኢየሱስ የሚሆኑ ደቀ መዛሙርቶችን ማፍራት ነው። ዓላማቸውን የሚያውቁ እነዛን ደቀ መዛሙርት ማፍራት ነው። አሁን ላይ ቤተክርስቲያናችን እንግዲህ ከመንግስት በተለያየ ጊዜ ጥያቄዎችን አቅርባ የራሷ የሆነን ስፍራ አላገኘችም እና ስቲል ያለችው እቺ ቤተክርስቲያን በክራይ ነው። ከቅርብ ጊዜ ወዲህ ግን ባደረግናቸው አንዳንድ እንቅስቃሴዎች የቦታ ግዢ ፕሮሰሶች ላይ ገብተናል እና ለዚህም ለቀብድ የሚሆኑ ከ1 ሚሊዮን ብር በላይ ከፍለን ቀጣይ የሚቀሩብን የተወሰኑ ገንዘቦች አሉ ማለት ነው እና እንግዲህ ይህንን ፕሮግራምም ለሚያዩ ሰዎች በአጠቃላይ ጥሪ ማደርገው ከዚች ቤተክርስቲያን ራዕይ ጎን በመቆም ባላቸው ነገር ሁሉ ድጋፍ ቢያደርጉልን
እቺ ቤተክርስቲያን እግዚአብሔር ያየላት ቦታ ላይ ነገ ትቆማለች ትደርሳለች የሚል እምነት አለኝ። አንቺንም ስለጋበዝሽኝ በፕሮግራሙ ስም አመሰግናለሁ። በጣም አመሰግናለሁ ቶማስ፣ ጥሪያችንን አክብረህ እዚህ ድረስ ተሞክሮህን እንዲሁም የተለያዩ ገንቢ ሀሳቦችን ልታደርስ ለወጣቶች ስለመጣ እጅግ በጄኤምኤም የወጣቶች ፕሮግራም ስም አመሰግናለሁ። ለዛሬ ያዝነው የወጣቶች እንግዳ ሰዓታችን ይህን ይመስል ነበር። ከዶክተር ቶማስ ገርቢ ጋር ያደረኩት ቆይታ በዚሁ ተጠናቋል። እኔ ፕሮግራሙ አዘጋጅና አቅራቢ ሶስና ያሱ ነበርኩኝ። በሚቀጥለው ሳምንት በአዲስ እንግዳ እንገናኛለን። መልካም ሳምንት ይሁንላችሁ።